ሲሲ እየተሰሙ አይደለም መሰለኝ። ሲሱ እኔ ጋር ማሽን እዚህ ከፍተው እየጮኸ ነው። ሰላም እያለች ነው እህታችን መሰለኝ። እኔ ጋር ሻውን አለው ጋር ማሽኑ ኧረ ይግባ አንዴ ይግባ ጋይስ። እና እኔ ሲጀመር ነገር ካለ በእናታችሁ ጥሩት በጌታ በእውነት እኔ ሲጀመር ልክ ጋዲ ሲገባ ክውን ያልኩት እንዲህ ምን ጉድ ነው ያልኩት። አይ እንደዚህ ድፍረቱ ካላችሁማ ይግባና እንደውም ሰብሰብ ብለውለታል እንዳለ ጎረምሶቹ ትንሽ ሄድ ቢልባቸው እኔ ከታችሁኝ በሰማ ሙዴ ነው ደስ ይለኛል። እውነቱን ለመናገር የተወሰነ እኛ እኮ ብሮስኪ የምናውቀውን ነገር ትክክለኛ ተረባማ ብንጀምር ወዳጄ የሽኝት ፕሮግራም እናዘጋጅለት ከቲክቶክ እኔ እኮ ፕሮፖዛል አንሳነሳት እኮ ለዛ ነው አኪ ዲስኮኔክት ያደረገው። የሆነ ጊዜ ላይ አንስቶት የነበረው ነው የመጣ ሰሞን ነገር እኔ መች እንዳዘጋጀው ራሱ አላውቅም። ባለፈው የሶፊ ኢንተርቪው ላይ የተቆረጠ አይቼ ነውና ፕሮፖዛል አዘጋጅቼ ያሁን ነው እንዴ? ብዙ ጳጳሳት ጋር የድሮም ሊሆን ይችላል ራሱ ነው ፕሮፖዛል ይሆናል ማን ያውቃል። ብዙ ጳጳሳት ጋር ሄጄ ምናምን ነገር ማንም ሊቀበለኝ አልቻለም አይነት ነገር አለ። የሆነ ጊዜ ላይ በእርግጥ ስንት ፔጅ ነው አሁን ቁም ነገሩ እኮ የሆነ ጊዜ ላይ እውነቱን ለመናገር ኮንታክት ሲያደርገኝ ነበር። በእርግጥ የሆነ አይ ሲሪየስ ኖ እኔ እንትን እያልኩኝ አይደለም። ደግሞ እኔን እንዳታነካከኝ ሰው የለውበት ስማ ደግሞ ሊያስተኛ በጆ ነው የሚመጣብህ። የምር እዛ ነው የሚያጸልይ። ጆ ጋር በጣም ወዳጅ ናቸው። የእሳቸው ወዳጅ ነው እናሳ ትዝ ይላል ምን እንደደረሰብህ ከዚህ ራው ፓፓ እንዴ አይመጣም ያማል እንዴ። አረ ደግሞ ስማኪ ስማ የማያውቀው ጳጳስ ደግሞ የለም። ፓፓ አቡነ እንትና ይላሉ ሁሌ የሆነ ነገር ጳጳሳት ጋር ይዤ ነው የሚለው። እኔ ምን እንደሆነ አላውቅም። ከዛ ከበር ላይ መለሱኛል አያስገቡም ሲሰራ ነበር ወይ ምንድን ነው? ፕሮፖዛል 3 ፔጅ ነው። ፈርስት ፔጅ ፕሮፖዛል የሚል ጽሑፍ ያለበት ነው። ሰከንድ ፔጅ ላይ በስመ አብ ወወልድ ወመንፈስ ቅዱስ ይላል። ሰርድ ፔጅ ላይ አመሰግናለሁ። የመጨረሻዋ ፔጅ ስሙ ነው። ሶስተኛው ፔጅ ላይ መሀል ላይ የበጀት ጥያቄ አለው። እኔ እኮ ተዘቅዝቀሽ መሰቀል ፈልገሻል መሰለኝ። ፈጠን እያልሽበት ነው በጣም ኧረ ያንን አየኸው? የተታደላችሁልን እንዴ ስማ ገዳይ ነው ያኛው ፊልሙ አካይቷል። አዲስ ተከታታይ ፊልም ወጥቷል። ኔትፍሊክስ ላይ ነው ያለው። አዩ ባረካደኝ እኮ ስደክም ነበር። ኮመንቱን ሳይቷል ቪዲዮ አሁን ማስተዋወቅ ጀመርክ ማለት ነው። አታርፍም። እኔ እንደዛ ስለማላምን ችግር የለውም። ስማ እኔ እኮ የገረመኝ ምን እንደሆነ ታውቃለህ? ይሄ መጀመሪያ ላይ የሚናገረው ሰውዬ የለም እገሌ እንዲሆን እንዲህ ያለ ነገርን እንደዚህ ስለያዘ ነው የሚለው ፓርት ላይ አሁን እንደ ካራክተር እንኳን ማለት ነው እንደ ካራክተር ለምንድን ነው ፀጉሩ ገባ ያለ ፂማም ሰው ምን አይተመረጠው? አንተ ነው የሚመስለው እኮ ይሄ ምንጭ ደግሞ ሊያነሳው ነው። አረፍቱ እውነት ነው ጀለስ እንዴ አይመጣውም እኮ በእውነት አንተ ካራክተር ላይ ሳይቀር እሺ ይሁን ችግር የለውም። ሙድ ከተያዘ አይቀር በሁሉም ነገር ነው። መነጽር አስለብሶት ምናምን አሪፍ ነው። እንትን ነው መሰለኝ አይ ቲንክ አራቶ ማብራሪያውን ተው ግን አራራራ እኔ እንትን ስለ ጉዳዩ አይደለም። እሺ ኤኒዌይስ
ኧረ ጭራሽ ወዲህም ቆረጠኝ እና ምን እሺ ነው ደግሞ ውይይት ምናምን የምትይው ልደት እንመጣለን አሉ። አላስቻላትም። ሚም እየሰሩባት አላስቻላትም። ልደት አኬ ወይ ናት ኢንቦክስ ያረኩልን ላክልኝ በእናትህ። እሺ ልውጣ እንዴ አባቢ? አይ እንደዚህ ካላልኩ ትረሳዋለህ። ባለፈው እሺ አልረሳውም። እንደዛ ብለህ ነበር። እሺ ደረስክ እንዴ እዛ የምትሄድበት ቦታ? መች ደረስ? የምር? እሺ እግዚአብሔር ይመስገን። ናቲ ዛሬ በጠዋት የሆነ ቦታ ደረሰ። ኧረ ሌላ ጩቤ ላይ ነን እኛ። ጋዲ ለመጀመሪያ ጊዜ እግዚአብሔር ይመስገን ተሳሳትሽ። ግምትሽ ስማ ናቲ፣ የቀድሙ ቪዲዮ ላይ አንዱ ኮመንት እኮ ምስጋና ይገባቸዋል። ምን አይነት ዘመን ላይ እንደመጣልኩ አስበዋል። ስክሪፕት ጽፈህ በሌላ አካውንት ኮመንት ስታረግ አይኛም ሙቪ በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ሲተላለፍልህ አስበው። እሑድ ፕሮዲሰሩ ማን ነው? ልደት ኧረ ጌታ ለምን እንደኛው ነጠቅ ፕሮዲሰሩ ነው። አይደለም እዮባ ሙዱን ለመጥቀስ እኮ ትንሽ እንጠብቅ ብለን ነው። ኧረ አያስፈልግም። ወደ ሜዳው መጨመሪያ ምክንያት እንትን ላለ ሰው እኔ ምነው በቃ ፈለገ ከሌለ ምን እንሰራለን? ማስታወሻ ይዘን እየተማርን ረበሻችሁት። አንበሳው ነው አበሳው በጠበቀን በአበሳው እንዳንማር ጋዲን ሰምታታል። ቀደም በቅንፍ አንበሳ የሚላለው አለች ጋዲ። አባቶቻችን ይላሉ ለራሳቸው ዝም ብለው ስም የሚሰጡ ሰዎች መንፈሳቸው ከየት እንደሆነ ይታወቃል። ራሱን አንበሳ ብሎ እየጠራ ድሮስ። አንተ በጣም ቲክቶክ እኮ አስቸገረን ማለት የለም እንዴ ሲስ? እስቲ ሞዴሬተርስ ካላችሁ ካለ ቢገባና እኔ የፈጠነ አየር ልወርዳለሁ። አዮባ ለምን ወረድክ አንቺ ዋቴ? ለምን እንደወረድክ ገብቶ ይመጣል ሲባል ወጣ ትላለህ። ከልደት ጋር ይቀጥል ገብቶ። ኧረ ብራዘር እኔ በጾም ሰው እንደዘረጥጥ አታርገኝ። ጨዌ ከመጣልኝ እኔ ነን ስቶፕ ነው የሚሄድበት ይሄ ሰውዬ። ግን አጀረስ ምንድን ነው የሚለው በጌታ ስም ልደትን ያላትን ሰምተን ዮሐንስ 4ን የማያውቀው ልጅ መጣ። ምን ነበር? በመንፈስና በእውነት የሚለው ጭዊ ነው። ልደት እንዳሰኝ በእውነት እንዴ አላየህም እንዴ? የአማን ቪዲዮ እየደረሰሽ ነው ልደት? ሪያክቱን ላድርግበታለሁ። አማኔቱ እቺ አማን ሻሩም ልደት ላይ ቪዲዮ ሰርቶ ነው። አዎ ልደት ለቅዱሳን የምትሰግደው በመንፈስ ነው ወይስ በመንፈስ የምትሰግደው ምንድን ነው? ብቻ እንደዚህ አይነት ጥያቄ ተጠየቁ። አልገባኝም ካለ በኋላ አለና አያም ጆሲ ሜሪ ነው ምናምን በሚል ሆነ እንደዛ የሚሰራ የሚማላ በዛ ሰርቶበት እና ትንሽ ፈኒ ነው። ምንም አይደለም። ኮመንት ላይ አማን ሰማያዊ ይላሉ። ታዲያ መንፈሳዊ ነው አይሉ ሰማያዊ ይበሉ እንጂ። አይ እንደዚህ አይነት ኮመንት አጻፉ። በስነት አይ ደስ አጻፉ። እንደዚህ አይነት አይመጣም። ፐርሰናል እንደዚህ ኖርማል የሚምናን እኮ ኖርማል ነው። በዚህ እውነት ኖርማል ነው ማለት የሆነ ኢንሰልቲንግ ባልሆነ ደረጃ ያን አለ ኢንሰልት በማድረግ ባልሆነ ደረጃ ምናምን
ውስጥ ላይ መጥፎ ነገር እንደዚህ ክፋት ነገር በጣም አይኑሮ ምናምን እንጂ ኖርሚዬ ነው። አሁን ልደት ከአንተ እየጠበቅኩ ነው እውነቱን ለመናገር ያሁን አማን ላይ የሆነ ምናምን ነገር ትሰራለህ ብዬ እየጠበቅኩ ነው። ቆይ ሰማያዊ ሲል እኔ እኮ ቀድሞ ስለተመረጠ ምናምን መዳኑን ለማረጋገጥ መስሎኛል። አንተ ሲጀመር ብዙ ጊዜ ፖዚቲቭ ነህ እና ፖዚቲቭሊ ነው ነገሮችን የምትረዳው። አመሰግናለሁ አኪ ሳክሳ ኦኬ። ያው ጋይስ ምን አለ በቃ በሉ በቃ እስቲ ቁርስ ምናምን ነገር ይበላ እናንተ ሰዎች። ሰሚ አኪ ሰማሁልሽ ደግሞ ያንን ጉድሽን እንኳን እቺ ሰው ማን ነገረ? ባለፈው የገመትኩት ትክክለኛ ግምት ነበር ታውቃለህ። አዘጋጌን አላየው እንዴት አለ ልክ እንደዛ ስትል ቆይ ኧረ ብዙ ጭው ያለ አንቺ ያምሻል እንዴ? ኧረ መጀመሪያ ፊክስ ላድርገው ብዬ ነው እንጂ ይመስገን አምላክ። ሰላም ላንቺ እውነቴ። እንዴት አላችሁ? ጋዲሳ ልደት ይወድ share and subscribe. It will grow our community. ይመስገን አምላክ። ማለት መቼም መሳቅ ካለብን ጠቅሞናል። እነ ጋዲሳ ትንሽ አዝናንታችሁናል። ግን ይሄን ነገር ማለት ያን ያህል ቦታ የሚሰጥለት ነገር ሆኖ ሳይሆን በጣም የሚታወቀው በዚህ በቲክታክ ላይ ብዙ ጊዜ ሰዎች ነፃነቱ ብቻ ስላለ ቤተክርስቲያን ላይ የሚያደርጉት ነገር ደግሞ እንደዚሁ ቻል ብለን ማለፍ የሌለብን ነገር ነው። ለምሳሌ የመልካሙን ነገር ነው ላነሳ የፈለኩትኝ። ከመልካሙ ጋር እኔ ብዙ ጊዜ ለ6-7 ወር ያክል አብረን ነበርንና እሱ ወደ ኦርቶዶክስ ከመጣ በኋላ እሱ ገስት ላይ ተገኝቼ አብረን ዕቅበተ እምነቱን እንሰራ ነበርና ዛሬ ላይ ደግሞ ወደዚህ ነገር ሲመጣ እኔ አባ ዮሐንስ እያለ ሲጀምር ነው ከሱ ጋር ብሎክ አድርጌ የወጣሁት እግዚአብሔር በሚያውቀው። ከዛ በኋላ ግን ራሱን እስከሚያውቅ ድረስ ብዬ ራሴን ከዛ ቦታ ላይ አንስቼ ነበር። በዚህ ነገር ይመጣል ብዬ ግን በፍጹም አልጠበኩም እና አሁን ላይ ግን ምንድነው ቤተክርስቲያንን ነው እየተናገረ ያለውና እሱ ስለተናገረ ቤተክርስቲያን ምንም አትሆንም። እሱ ያሰት ነገር ስላወራ ቤተክርስቲያንን ያንን ያሰት ወሬ ነች አይደለም። ፕሮቴስታንትም ብዙ ብለዋታል ቤተክርስቲያንን፣ ብዙ አምላክ ሰጥተዋት ስሟን ሲያጠፉ ከርመው ምንም አልሆንም። እኛ እግዚአብሔር ይመስገን ቤተክርስቲያናችንን ለማዳን አይደለም። ግን ትንሽ ደስ የማይል ነገር ምንድነው ፕሮቴስታንት ይሳሳታሉ በሱ ሐሳብ ማለት ነው። ምክንያቱም ኦርቶዶክስ ማርያምን ታመልካለች ብለው ካወሩ ያላልነውን ነገር መልካሙ ደግሞ ገስት ላይ ቁጭ ብሎ ኦርቶዶክስ ቤተክርስቲያን ጥምቀት ለድነት አትልም ብለው ካሉ በቃ ፕሮቴስታንት ለነሱ ትልቁ ስድስተኛውን ሶላ አድርገው ስለሚቀጥሉ ጉዳዩን በቀላሉ ባናየው ለኦርቶዶክሳውያን ሳይሆን ለፕሮቴስታንት ብለን፣ ምክንያቱም በጣም እያሳሳታቸው ነው። ገብተው እንደምታውቁት ሁሉም ፕሮቴስታንት ገብቶ እሱ ጋር ልክ ነህ በርታ ፈለገ ይሉታል። ወላ ፈለገን በጣም አታክ እያደረግ ነው እኛ ራሱ። ምክንያቱም ፈለገ ስንል ፈለገ የኛን እያለን እየመሰለው ሰው እየደነገጠ ማለት ነው። እና በጣም ፕሮቴስታንቶች ገብተው ሰፖርት እያደረጉት ነው። እና ልክ ነው እሱ እውነት ነው የሚያወራው ኦርቶዶክስ የምታምነውን እሱ ገለጠው ምናምን ነገር ይላሉ ማለት ነው። እነማ ፕሮቴስታንት ለምን በመጽሐፍ ቅዱስ ከተሳሳቱ በፈለገ መሳሳታቸው ማን ነው በመልካሙ መሳሳታቸው የማይቀር ነውና ጉዳዩን በተለይ ኦርቶዶክሳውያን እዛ እየሄዱ ከገስት በጣም ያወርዳል። እኔ ያቀኛል ገብቼ ግን በጣም ነው የሚያወርደኝ። ሲስን ቅድም አስገባኝ ብዬው ነበር ሰው ሳይመጣ፣ ግን እናንተ መጣችሁ ነውና የሱ ዩቲዩብ አለ የሚገርመው ፈለገ ጳውሎስ ብሎ ዩቲዩብ አለውና እዛ ዩቲዩብ ላይ ጥምቀት ለድነት የሚለውን በስነ ስርዓት ነው ያስረዳው። እንደኛ ቤተክርስቲያን አድርጎን ያወራው በሚገርም ሁኔታ ማለት ነው። ያንን እንኳን ከዛ ላይ ሳያጠፋ ጥምቀት ለድነት ኦርቶዶክስ አትልም ብሎ ግን በስነ ስርዓት እየሰራ ነውና የሆነ ፕሮቴስታንት ውስጥ በመጽሐፍ ቅዱስ ላይ ሎጂክ እንደሚጠቀሙ እናውቃለን። አንድ ሰው የመጽሐፍ ቅዱስን ቃል አንዷን ጥቅስ ቢጠቅስ እንዴት አድርገን ነው እሱን መምታት ያለብን በሚል ደግሞ ሌላ የመጽሐፍ ቅዱስ ጥቅስ እንደሚዘጋጀው ሁሉ አሁንም እንደዛው እያደረገ ኦርቶዶክስ እንዲህ ነው የምታምነው ብሎ ደረቱን ነፍቶ ጳጳስ ካላወገዘኝ እያለ ነው
እና ሲኖዶስ እንዲቀመጥለት ሁሉ ይፈልጋል። ኦርቶዶክስነቴን ማንም አይነጥቀኝም ይላል። የኛ ቤተክርስቲያን ግን የምትነጥቀውም የምትሰጠውም ስርዓቷ ተሰርቶ የተቀመጠ ነው። ሰው በምንፍቅና ከሄደ ኦልሬዲ ተነጥቋል። እሱን ማውገዝ የሚጠበቅበት ማንም ጳጳስ የለም እና ጉዳዩን እንደ ቀልድ ባታዩት። አኩኩሉ ይሰለቻል። አኩኩሉ እየተጫወተ ነው በዚህ እድሜው። ጋዴን እንደውም አንተ ህፃን ነህ ካለው እንጂ በጣም አንድ መምህር ትዝ ይለኛል፣ ኤሌመንተሪ ስማር የሰው ልጅ ተፈጥሮ የበቅርጽ አለው ብሎ አስተምሮኛል። ለምን ህፃን በነበርንበት እድሜያችን አድጎ ልክ ወደ እርጅና ስንሄድ መልሰን የህፃንነት ባህሪ እንደምናሳይ መምህሬ ነግሮኛልና፣ የትምህርት ቤት መምህሬ የዓለማዊ ትምህርት ቤት ማለት ነውና እንደውም እሱ ወደ ህፃንነቱ ባህሪ የተመለሰው እሱ ነው። በዚህ እድሜ አኩኩሉ ሽበት ካበቀሉ በኋላ ይደብራል፣ በተለይ በመጽሐፍ ቅዱስ ላይ ማለት ነውና ይህንን ቀላል አድርጋችሁ ባታዩት እና እባካችሁ አኩኩሉ በረዘመ ቁጥር ለሌሎች ደግሞ ድጋሜ እንዲመጡ ያደርጋል። ብዙዎች ኦርቶዶክሳውያን ታውቃላችሁ ወደ ፕሮቴስታንት ወደ ኦርቶዶክስ የተባለ ዥዋዥዌ እየተጫወቱ ቲክቶክ ላይ እንደሚያስቸግሩን ታውቃላችሁ። እና እሱም አሁን ዥዋዥዌው ሊጫወት ነው፣ የሚያጫውተው ካገኘ ሊጫወት ነው። ስለዚህ ይህንን ነገር ትኩረት ሰጥታችሁ እናንተ ስለምትሰሙ ከኛ በበለጠ ብትሰሩበት የማለት አደራ ጭምር ነውና ኧረ በቃሽ ተፋችሁ እያሉኝ ነው ፕሮቴስታንትና ልፋታው። ይህንን ልላችሁ ነው አኬ የገባሁት። አመሰግናለሁ በጣም። እሺ ይበቃኛል፣ ከስር ይብቃሽ እያሉ እንትን ነው ትኩረት ፈልጎ ሊሆን ስለሚችል እንደዚህ እሱ የሚፈልገውን ትኩረት አለመስጠት ነው የሚሻለው። ይህ ማውገዝ ምናምን የተባለው ምንም የሚያወግዘው አካል ያስፈልገዋል። ካስፈለገው ችግር የለውም አለ፣ በበቂ ሁኔታ አለ የሚያወግዙ። እሱም ማነው እዛ ኮመንት ላይ ያሉ ሰዎች በቂ ናቸው። በቃ እሱ እንደዚህ አይነት ሰዎችን ለማወገዝ ላይ እንደዚህ ትምህርት ምናምን የሚያካፍሉ ሰዎችም አይደሉም። በቃ እዛው ኮመንት ላይ በቃ እዛው ኮመንት ላይ ካወገዛችሁት በቂ ነው። ይህንን ስልጣን ሰጠን። እንደነዚህ አይነት ሰዎችን እንደነዚህ ያሉ ሰዎች የሚወገዙት በኮመንተርስ ኮመንት በሚያደርጉ ወንድሞች እህቶች አወገዝን ብላችሁ 3 ሰዎች 4 ሰዎች ተሰባሰቡና ኮመንት ላይ በቃ ይቻላል፣ ለይታችሁታል፣ በቃ በቂ ነው። እኛ አይደለንም ኮመንት ላይ ያሉ ሰዎች ነው ያሉን። እኛ አሁን ለዚህኛው መብቱ የለንም። ኮመንት ላይ ያሉ ሰዎች መብቱ አላቸው። ምንድነው ፋይል ወደ መዝገብ ገብቷል፣ ተከርኗል። የዚህ ሰው ነገር በቃ በኮመንተርስ አልቋል። በኮመንተርስ የተባረረ አራ ለጌታ እንዳይሄድብኝ እንጂ እሺ። እና እንደዛ ነው። እና ደህና ነሽ? አለን እግዚአብሔር ይመስገን። እኔ ግን የተለየ ፐርስፔክቲቭ አለኝ አክዬ ልጁ ላይ እንዳይሆን ለመፈመስ የሚለው ላይ አልስማማም። አስፈላጊ ነው ግን አሁን የተሐድሶ አይ ትላንትና ስላልሰማኸው ነው። ትላንትና የነበረው ውይይት ላይ ያለው ክሌም ምንድን ነው? የተሐድሶያን የሚያነሱት አይነት ክሌም ነው። ቤተክርስቲያኗ ኦሪጂናሊ የነበራትን ትምህርት ቀይራለች የሚል ክሌም ነው። ስለዚህ እሱ አሁን ኦርቶዶክስ ነኝ ብሎ ክሌም ሲያደርግ ያ ከመቀየሩ በፊት የነበረውን ትምህርት ነው እያለ ነው ክሌም እያደረገ ያለው እና ይሄ ደግሞ የተሐድሶች አጀንዳ ነው። ስለዚህ ከሱ ጋር መወያየት ካለባቸው እንደ ተሐድሶ ነው መወያየት ያለብን ማለት ነው። ለምሳሌ ቤተክርስቲያኗ መቼ ነው ትምህርቷን በጥምቀት ዙሪያ ለምሳሌ ቀየረችው? ከስንት ዓመተ ምህረት ጀምሮ ነው? ታሪካዊ ማስረጃው ማቅረብ አለበት። ፕላስ መጽሐፍ ቅዱስ ሰታኛለች የሚል ከዛ መጽሐፍ ቅዱስን ደግሞ በራሱ መተርጎም፣ ይሄም አሁን የተሐድሶያን አጀንዳ ነው። ስለዚህ መፈመስ ነው የሚለው ሳይሆን የተሐድሶ ክሌም ነው እየያዘ ያለው ልጁ በዛ ሳይድ ነው የሚለው። ከዛ እንደዛ ክሌም ሊይዝ ይችላል እንዳልሽው። በዚህ ውስጥ ግን ግዴታችን አይደለም። አሁን እንደነዚህ ልጆችን ምናምን ማውራት በቃ ዝም ብለሽ ኢግኖር ብታደርጊው ከሆነ ሰው በኋላ ብን ብሎ የሚጠፋ አይነት ነገር ነው። እንደነዚህ አይነት ነገሮች ወንድማችን እንዲጠፋ ምናምን አንፈልግም። ማለት ሲጀመር ድኗ ላይ አላውቅም። የምርም ከልቡ አምኖ ምናምን ወደ ጌታ መጥቶ ነበር ወይ? ይሄን እንግዲህ እሱን እኔ አላውቅም። አግኝቼ አውቃለሁ እውነቱን ለመናገር አንዴ ከሆኑ ሰዎች ጋር ተቀላቅሎ መጥቶ እንደዚህ አግኝቼ አውቃለሁ። እና የምርም ከልቡ ወደ ጌታ ክርስቲያን ተጨምሮ ከነበረ እንዳይጠፋ ምናምን ምኞታችን ነው። ከጌታ እንዳይርቅ ምናምን ነፍሱ እንድትድን
እሱ እንግዲህ የሁላችንም ምኞት ነው፣ ጸሎታችንም ነው። ከዛ ውጭ ግን አሁን ይሄ ልጅ የሆነ ነገር አለ የፕሮቴስታንትን ያዘ የተሐድሶን ያዘ ምናምን በቃ ያብቀው እንደፈለገ ለብቻ የሆነ ሰዓት ላይ እኮ እንትን ይላል። 1 ቀን 2 ቀን ከዛ 1 ሳምንት 2 ሳምንት በጣም ከራቃ 1 ወር 2 ወር ይወራል። ከዛ በኋላ አለቀ ማለት ህዝቡ ለራሱ ብዙ እንትን አለበት፣ ብዙ የሚያሳስቡ ነገር አለበት። እንደዚህ አይነት ነገር ብዙ የሚያናል አሰልቺ ነው። ስለዚህ ይተዋል፣ አለቀ። ያናል ምንም ጊዜ መስጠትም አያስፈልግም ለእንደዚህ አይነት ነገር። አይ በቃ የሆነ እንደው የያዝኩት አቋም አለ ምናምን ነገር የሚል ከሆነ መጥቶ በስነስርዓት መጠየቅ፣ በስነስርዓት ይጠይቃል፣ መልስ ይጠብቃል፣ መልስ ይሰጠዋል። አይ እኔ እንደዚህ ንትርክ ነው ጭቅጭቅ ነው ምናምን ፈልገው ካለ እሱን ከፈለገ እንግዲህ ኮመንት ላይ ምናምን ሞራሉ ያለው ሰው ካለ ኮመንት ላይ ካሉ ልጆች ጋር ምናምን ያወራበት እንጂ እዚህ ጊዜ ሰጥቶ እዚህ ላይ ማውራት ምናምን አያስፈልግም። እና እንደነዚህ አይነት ልጆችን ዝም ብሎ ኢግኖር ማለት ያው እንደዚህ አይነት ልጆች እኮ ብዙ እኮ ነበሩ። አሁን ከዚህ በፊትም እኮ ያየናቸው ብዙ ልጆች አሉ እዚህኛው ኤርሲያን ውስጥ ሆነው የሚመስለው እንግዲህ ብዙ በቃ የሚያቦኩ አሉ። አንዴ ወደዚህ አንዴ ወደዛ ምናምን እያሉ ኢግኖር ማድረግ ነው መድኃኒታቸው። ኢግኖር በተደረጉ ቁጥር እየጠፉ ይሄዳሉ። ስለዛ አያስፈልግም እኔ ብዬ የማስበው ምንም እዚህ ጋር ዝም ብሎ እንደው ለጨዋታ ያህል ካልሆነ በስተቀር ቁም ነገር አድርጎ ምናምን የእነሱን እንደዚህ አላያስፈልግም ማለት ከእነሱ ከእንደነዚህ ልጆች የተሻሉ ብዙ ሰዎች አሉ ልናወራባቸው የምንችል ማለት ሀሳባቸውን አንስተን ምላሽ ልንሰጣቸው የምንችላቸው አይነት ሰዎች ማለት ነው። እነዚህ ልጆች ዝም ብሎ ኢግኖር ማድረግ ነው አሪፍ። እውነቱን ለመናገር ኮመንት ላይ ምንም አለማውራት እኔ እንደው የሚሻለው እንደዚህ አይነት ሰዎች ሲነሱ ጸብን የሆነ እየቆዩ የመጡ ጸብን ለመጫረር የሚፈልጉ ሰዎች ምንም ኢቭን ኦርቶዶክስ ሆኖም ግን ዝም ብሎ በቃ የሆነ ንትርክን መፍጠር የሚፈልጉ ሚዲያ ላይ እንደዚህ አይነት ሰዎች ይኖራሉ። በአንድም በሌላም እንደዛ የሚመጡ የሆኑ ርዕሶችን እያነሱ ወይ ከዚህ በፊት የተባለበትንም ርዕስ ሊሆን ይችላል እንደ አዲስ እያነሱ ይሄ ነገር እያሉ ይሄ ለመነታረክ ሆን ብለው የሚነሱ ሰዎች አሉ አይደለ? የሆነ ሰይጣን የተጸናወታቸው የሚመስሉ አይነት ሰዎች እኮ አሉ። ከታላቅ ይቅርታ ጋር ኢንቴንሽን በቃ የሆነ ርዕስ እያነሱ ማስረበሽ የሚፈልጉ ማወቅ የሚፈልጉ ሚዲያ ላይ ትምህርት እንዳይሰጥ ቆርጦ የተነሱ በቃ እንደዚህ አይነት ነገር ስታዩ አሁን እንደነዚህ አይነት ልጆችንም ስታዩ አሁን የገባው ልጅ በቃ ኢግኖር ማድረግ ብትችሉ በጣም ትልቁ ልታደርጉ የምትችሉት ነገር እሱ ነው። የፈጠነ እንደዚህ አይነት ቪዲዮ ሲመጣ ብትችሉ ሪፖርት አድርጎ ማሳለፍ እና ኖት ኢንተረስተድ እያሉ ማሳለፍ። ኮመንት በተአምር ሪያክት አለማድረግ። ለምን እንደዚህ ትላላችሁ አይባልም እኮ ራሱ ብሎ አለመጻፍ። ኦኬ ምንም ነገር በምንም መልኩ ሪያክት አለማድረግ። እኔ ራሴ ደግሞ ክፉ ነገር ይዤ በመጣ ምንም ናት ኢንተረስትድ እያላችሁ ማሳለፍ። እኔ ራሴም ጥሩ ያልሆነ ነገር ይዤ የምመጣ ከሆነ የሚያበጣብጥ ነገር ማለት የማበጣበጥ ነገር እንሰራ ከሆነ ያንን ቪዲዮ ምን ማድረግ ኮመንትም ኖ አክሊል እንደዚህ አትበል ምናምንም አይደለም፣ ኖት ኢንተረስትድ ወይም ሪፖርት አድርጎ ማሳለፍ። እንደዛ ነው የሚሻለው የሚሳስበው ማለት ነው። ግን ኮመንት ላይ ሄዳችሁ ለምሳሌ አንተ ሲጀመር ኦርቶዶክስ አይደለም ምናምን እንደዚህ ወይ የሆነ ብቻ ነገር እንደዚህ እንትን የምትጽፉ ከሆነ እንትን ምንድነው እነሱ እየተሰሙ እንደሆነ እንደዛ ነው የሚሰማቸው እና እንደዛ ስለሚሰማቸው በቃ ይሄዱበታል እነሱም። ከዛ ንትርኩ እየበዛ ይሄድና ሰዎችን ከትምህርትም እንዲርቁ ያደርጋል። ስለዛ ሰዎችን ከትምህርትም እንዲርቁ እንዳያደርግ የሆነ በቃ ሰዎችን ታያላችሁ መጀመሪያ የሆነ ጥላቻ መንፈስ በቃ ጥልጥል የሚለው አይነት ሰው ምናምን ነገር ካያችሁ አሁን ገሌ እያልኩኝ አይደለም፣ እንደዚህ አይነት ሰው ላይኖር ይችላል። ግን ኢንኬዝ ግን ካለ ግን ከሁኔታዎች አይታችሁ በቃ እንደነዚህ አይነት ሰዎችን ብሎክ ማድረግ ወይ በቃ አለመከታተል ምናምን ይሻላል። ያኔ በራሱ ጊዜ የተስተካከል ይላል። ስለዚህ የሆነ ኢግኖረንስ ምናምን ኢግኖር ማድረግ ምናምን በጣም መድኃኒት ነው ብዬ አስባለሁ እና እንደዚያ ይሻላል። ያ አዴ የምን ዲቤት ነው እያልክ ያለው? ቆይ ባለፈው እኔ እሱ ላይ ሀሳብ ልሰጥ ፈልጌ ነበር። ምንድነው ዲቤት ጠርታችሁ አልነበረም? ዮኒ ቤት የተገናኛችሁት አይደል? የዮሐዴና ልደት ናቸው። ዲቤቱ ይቀጥላል ሲሉ ዮኒ ቤት ሲጀመር የገቡት ዮኒ መማር ፈልጎ ርዕሶች ተነስተው ተመርጠው እዚህ እኔ ቤት ተወያዩ እንድማር ብሎ እንትን ብሎ እዛ ቤት ውይይቱን ከቀሩ እናንተ ዲቤት አልጠራችሁ። ለምንድን ነው ቤት ቀይራችሁ የምትወያዩት? ከነሱ ጋር በቁርባን ዙሪያ ዲቤት የጠራ ሰው የለም ከኛ ቤት።
እነሱም ቢሆን ዲቤት ጥሪ አላቀረቡም። እናንተም ዲቤቱን ተቀብለናል ብላችሁ የሰጣችሁት ምላሽ የለም። ሰው ዮኒ መማር ፈልጎ እኔ ቤት አስተምሩ እናንተ እየተወያያችሁ እማራለሁ ካለ እሱ ቤት ከቀሩ በቃ ቀረ ነው። ሲጀመር ዮኒ ነው ውይይቱን የጀመረው እና ዲቤቱ ይቀጥላል የሚለው ነገር ብዙም አስፈላጊ አይመስለኝም። የሚያስገድዳችሁ ነገር ያለ አይመስለኝም። እንዴት እንዳሰባችሁበት እንጃ። አይዶንሽ በኮስቶን እንደ ሰላም ብያለሁ። ይሰማል? አዎ ቀጥል። እንዴት ዋላችሁ? ሰላም ብያለሁ ሁላችሁም። ሰላም እግዚአብሔር ከኔም ከእናንተ ጋርም ይሁን። አሽ መንገድ ላይ ሆኜ ነውና እንትኑ ውይይቱ አክቹአሊ ዮኒ መማራለሁ ምናምን ብሎ አይደለም የመጀመሪያ ጊዜ የገባ ነው። የሆነ ሰዓት በእሱ ቤት ተነስቶ የነበረ ርዕስ ነበረ። ያንን ርዕስ አንስተው ሀሳብ እየሰጡ ምናምን ስንሰማ ስፔሻሊ የሆኑ የቆዩ ቪዲዮዎች ሪከርዶች እየከፈቱ እንዲህ ብለው ነው የሚያምኑት ምናምን እያሉ ሲያወሩ እሱ ቤት ዘን ገባንና ለማጥራት ነበር የገባ ነው። ዘን ውይይት ምን ተባለ፣ በዚህ ጉዳይ ለምን አንወያይም የሚል ሀሳብ ተነሳ። እዛ ተወያየ። ኦኬ፣ ስለዚህ እንደዛ ካነሳችሁ መሰረታዊ በሆኑ ጉዳዮችም ቀጥለን እንወያይ የሚል ሀሳብ አነሳን። በቅዱስ ቁርባን ከሁለቱ ምስጢራት ብለን ነበር፣ ጥምቀትና ቁርባን ማለት ነው። ግን እነሱ እኛንን የምንመርጠው ብለው ቅዱስ ቁርባን መረጡ። ኦኬ ችግር የለብንም፣ ዋናው በነገረ ድህነት ይሁን እንጂ ጥምቀትም ቢሆን ቁርባንም ቢሆን ችግር የለውም ማለት ደን በነጋታው ይመጣሉ ምናምን ብለን ነበረ። ዮኒ ጋ ፌር አልነበረም ምናምን የሚል ሀሳብ አነሱ። አክቹአሊ እኛ ስግደት ሁሉ አምልኮ ነው ምናምን የሚለው መሰረታዊ የድህነት ትምህርትም ስላልሆነ ያን ያክል ውይይት የሚያስፈልገው ርዕስ አይደለም። ለእኛ ዋናው አስፈላጊው ነገር ከእነሱ ጋር መሰረታዊ ልዩነታችን በምስጢራትና በነገረ ድህነት እንጂ ስግደት እንደው ሁሉ አምልኮ ነው ምናምን በሚሉ ሲሊ በሆኑ ጉዳዮች ከእነሱ ጋር ጊዜ ማባከን ነው እውነት ለመናገር ማለት ነው። ዋና ኢንቴንሽናችን ሁለቱም ኦኬ አንድ ነን ብለው በዚህ ስግደት ሁሉ አምልኮ ነው በሚል አንድ ነን ብለው ተወያይተው ነበር። በዛው ቀጥለንም በሚስጥራት ዙሪያ አንድ ነን ብለን እንወያያለን ስላሉ የምርም አንድ ናቸው ወይስ አይደሉም የሚለውን ውይይቱን እንፈልገዋለን። የምርም አንድ ነን የሚሉ ከሆነ ያንን ማየት እንፈልጋለን። ምን ተባለ? ኦኬ እሱ ጋር ፌር አልነበረም የምትሉ ከሆነ ልደት እኔ ጋር መታችሁ ሁለታችሁ ማለት ነው ከጴንጤቆስታልም ከሉትራንም መተው በሚስጢራት ዙሪያ ያለን ትምህርት አንድ ነን ብለው ወይም ኤፍሬም ወይም ደግሞ ዮናታንና ኤፍሬም ወይም ደግሞ ዮናታንና ቃሌ ልክ በክብር ለእግዚአብሔር ነው ስግደት ሁሉ አምልኮ ነው በሚል እንደተወያዩት በሚስጢራትም አንድ ነን ብላችሁ ብታስቡ ከሆነ ውይይት እኔ ጋር እናድርገው ትቀበላላችሁ ያለ አይ ቲንክ አዎ ብለውታል መሰለኝ፣ እንቀበላለን ብለውታል መሰለኝ። ከዛ አንጻር ነው ሀሳቡ የተነሳውና አንድ ነን የሚል ከሆነ አሁንም ኦኬ እንወያያለን የሚል ከሆነ እኛ ቤቱ ዮኒ ጋር ሆነ ምናምን የሚለው አይደለም። ዋናው ትምህርታቸው አንድ ነው ወይስ አንድ አይደለም፣ የምርም እንደሚሉት አንድ ናቸው አንድ አይደሉም የሚለው ማሳየት እና ሰው እንዲማር ማድረግ እንጂ ሰው ቤት ማተር አያደርግም። እና ከዛ አንጻር ነው ሀሳቡ የተነሳው ለማለት ነው። ስለዚህ የት ቤት እንዲሆን ተወሰነ? ተረጋገጠ? ተቀብሏል ሀሳቡ? ሌላ ቤት ምናምን አይደለም እኮ ልደት ጋር መተው በገስት ምናምን ይወያያሉ። ሌላ ቤት ምናምን አናረገውም እኮ ይሄ ሌላ የሆነ ኒውትራል ቤት ምናምን የሚባል ከሆነ ሁለት ለሁለት ነው ማለት ነው አይደል? በቃ ሁለት ለሁለት ሆኖ ግን ልደት ቤት ማለት ነው። እንደዛ ነው የሚሆነው። ሌላ ቤት ምናምን ሲላል በጣም የሚባል ከሆነ እንደዛ አናረግም። ግን ልደት ጋር ነው 3 ቤት ይከፍታል፣ ይመጣሉ፣ ደቂቃ እየተያዘ በዛ እንወያያለን። እንደዛ ነው። ስለዚህ ርዕሱ ታውቋል አይደል? ወይንስ ሌላ ነገር ይጨምሩበታል?
ርዕሱ ጥንቅቅ ያለ የታወቀ ነው። ያው በቅዱስ ቁርባን ነው። አይ መልካም፣ እንደሱ ከሆነ እንግዲህ ጥሩ ነው። መቼ ተባለ? ያው ዴቱ እንግዲህ ቀኑ ተነጋግረን እንትን እናደርጋለን፣ ሴት እናደርጋለን። ደህና በቃ መልካም ይሁን። እንግዲህ መምጣታቸውን እንጠብቃለን። ግን ያው ሉተራን እና ጴንጤቆስጣሉ ነው እንዲመጡ ነው የምንፈልገው። ይሄ ይታወቅ። ሁለት ሉተራን እንዳይመጣ ወይም ሁለት ጴንጤቆስጣል እንዳይመጣ። አይ እንደዛማ አይሆንም። አንድ ነን እንዳሉት የምርም አንድ ናቸው ወይስ አይደሉም የሚለው ቼክ ነው የምናደርገው። እናያለን እንግዲህ አንድ ጴንጤቆስጣል አንድ ሉተራን ነው የሚሆነው። በቃ ይመቻቸው። ያን ድራማ ይዘው እንዳይመጡ ብቻ እንጂ ሌላውስ የሚመች ሀሳብ። በርቱ በላቸው። የፈለገው ድራማ ይዘው ይምጡ። እስኪ እናያለን። ፕሮፌሰሩን ይዘው እንዳይመጡ ብዬ ነው የዛን ድራማ። ጭሶች ሁላችሁንም አመሰግናለሁ። ቴንኪው። እኔ አንድ ቢሮ ውስጥ ነኝ። ቻው በሉ እንዳልዘጋባችሁ ብዬ ነው። አንተ ጤና ቢስ የሆንክ ሰው ደህና ነህ ግን? ቻው እና በግላቸው ነው የሚሰበስቡ፣ በግላቸው ነው እንትን የሚሉት። ይህን ያህል ገንዘብ ስጥ ይላሉ። ከምትሉት በላይ ሀብታሞች ናቸው። ኮሚሽን ሁሉ ይቀበላሉ። እነዚህ ሰዎች አሁን በተቋሙ ስራ አይደሉም። ማንም አያዛቸውም። በግላቸው ነው የሚለምኑት። በዝባዦቹ በግል የሚሄዱ ስለሆኑ እኔ ፎከስ ያደረኩት ግለሰቦች ናቱ ስጡኝ ይላል ስለተባለ እንግዲህ ቸርቿ ስላልሆነ የጠየቀችው በግል ከሆነ ይቻላል ወይ ነው። ናቱ ወደ አንተ ስመጣ እንዲህ ያለ የሰበከ ሐዋርያ ነበረ ወይ? እንዲያውም ሐዋርያት ድሆች ሲያካፍሉ ሲያበሉ እንደው የማይድ በጣም ብዙ ጥያቄ ከመጣ ነው እኛ ማይድ ልናገለግላለን የተላከ ነው እንጂ ዘናጮችም አልነበሩም። ባይዞ እንዲያውም ምዕመናን እንዳይሰናከሉ፣ ክርስቲያኖች እንዳይሰናከሉ፣ ቅዱሳን እንዳይሰናከሉ በሚል ራሳቸውን ድሃ አድርገውን የኖሩት እንዘ አልበነ ሁሉ ብነ እንዴ ሁሉም ባለጠጋ ስናደርግ አንዳች የለንም፣ ግን ብዙዎችን ባለጠጎች እናደርጋለን ሲሉ ነው የሰማናቸው። ራሳቸውን ድሃ አድርገው ሌሎችን ባለጠጎች ነው ያደረጉ። አሁን ግን ራሳቸውን የሚያበለጽጉ ህዝቡን ድሃ የሚያደርጉ አይደሉም ወይ አገልጋዮቹ? ናቱ በዚህ አይነት መንፈስ ተረዳኝ እና መልስልኝ። ሐዋርያት ሌሎቹን ሀብታም እያደረጉ እነሱ ድሃ ሆንን ነው ያሉ። እኛ ድሃ ሆንን፣ አገር ለአገር ዞርን። ህዝቡ ግን ባለጠጎች ነበሩ፣ ይባረኩ ነበረ። ለመቄዶንያ ቤተክርስቲያናት ለቆሮንቶስ አስተዋጽኦ ሲደረግ ራሱ ድሆችን ለመርዳት ነበረ። አንተ እንደዚያ ካረክ እኔ በእውነቱ ወንበስ ብዬ ባልሰግድልህም ግን በጣም አደንቃለሁኝ። በእውነት እንደዚህ ያሉ ምዕመናንን የሚያበለጽጉ እንደው በተለይ ለሀገራችን ያስፈልጋል። በእውነቱ እንደው ድህነት በጣም እየበዛ ስለሆነ ህዝቡን የምታበለጽግ ከሆነ እኔ ክሬዲት ነው የምሰጥህ ናትዬ። ቴንኪው። ያው ቅድም ከተናገርኩት ተመሳሳይ ነገር ነው። ቀሲስ አሁን ዓላማውን ካወቅን የገንዘብን ጥቅምና ለምን መዋል እንዳለበት በደንብ ካወቅን እንደዚህ አይነት ስህተቶች አንሰራም እና እኔ ሐዋርያቶችን ቢበለጽጉ እርሶም ቅድም ብለዋል ከድህነት ቢወጡ ሰው አይጠሉም ይፈልጋሉ። አገልጋይ ድህነት ውስጥ ድህነት የተፈረደበት አይደለም። አገልጋይ ድሃ እንዲሆንም የተጻፈለት አይደለም። እሱ ግን ድሃ የሆኑት ለሌላው ስለሚያካፍሉ ነው። ለሌሎች ስለሚያካፍሉ ወይም ደግሞ እነሱ እየተቸገሩ ያው ጳውሎስ የተናገረው አለ በብዙ ረሃብ ውስጥ በብዙ ማጣት በብዙ ነገር ውስጥ አልፈዋል። ግን ለሌሎች ለተቸገሩ ሰዎች እርዳታን ይሰበስቡ ነበር። ለሌሎች ሰርተው ያካፍሉ ነበር። ይሄ የሐዋርያቶች ቆይ ሲሰጡ ለምን እንዳይሆናሉ? ከሰጡ ሀብታም አይሆኑ እንዴ? ስለሰጡ ነው እንዳይሆኑ። የሐዋርያቶችን ነው ይሰጡ ነበር ማለት አያገኙም። እነሱ አያጭዱም ማለት አይደለም። ሐዋርያቶች ድሃ ስንባል ሌሎች እናበለጽጋለን ሲል ጳውሎስ ያው ሐዋርያ ጳውሎስ ድሃ ስለሆነ አይደለም ሰዎች ድሃ ቢሏቸው ማለት ነው። ወይም ደግሞ ሀብታም ስለሆነ አይደለም። ሐዋርያቶች
አገልጋዮች ከእግዚአብሔር ቤት ይሰጣቸዋል። ደግሞ ሰርቶም ደግሞ ቅድም እርሶ እንዳሉት እንደዛ የሚያገለግሉ ሰዎች ነበሩ። የሚበሉትን ያጡ የተቸገሩ አይደለም። የሐዋርያቶች አብዛኛው ችግር የሐዋርያት አገልግሎት ጋር በጣም የተያያዘ ነው፣ ከሚያልፉበት ማለት ነው። ጳውሎስም ጠይቆ ያውቃል፣ በመንገድ እንድትረዱኝ ብሎ ማለት ነው። ሐዋርያዊ ጉዞ ላይ እንዲያግዙት ገንዘብ እንዲሰጡት ጠይቆ ያውቃል። ገንዘብ በጣም አስፈላጊ ስለሆነ ማለት ነው። እና ስለሰጡ ሊያጡ ይችላሉ። ስላጡ ደግሞ ድሃ ሆነው ይላሉ ማለት አይደለም። የዘራ ሁሉ ያጭዳል። የዘራ ሁሉ ያጭዳል። ይሄ መንፈሳዊ ፕሪንሲፕል ነው። ማንም ሰው ዘርቶ ሲያጭድ አይቀርም። ሐዋርያቶች የዘሩትን ያጭዳሉ። ስለዚህ ቅድም ወዳልኩት በዚህ አይነት መንፈስ ያልሆኑ እነዛ ሐዋርያቶች ጋር ተመሳሳይ መንፈስ አላቸው ብዬ አላምንም። ቅድም እርሶ የተናገሩት የተወሰነ ቦታ ላይ እውነት ነው። ቸርች ኦውን የሚያደርጉ የቸርችን ገንዘብ የሚበዘብዙ ለራሳቸው ጥቅም የሚያውሉ በቃቸው ቢዝነስ የሚያደርጉ አሉ። እነዚህ የሐዋርያቶች መንፈስ የላቸውም። በእነዚህ አላምንም። ክርስቲያን በሙሉ ቻናል ነው ብዬ ነው አስበው። እንቀበላለን ደግሞ እንሰጣለን። እንቀበላለን፣ እንጠቀማለን፣ ለሌሎችም ደግሞ አሳልፈን እንሰጣለን። ይሄ ነው የክርስትና ህይወት። ከዚህ ውጪ የሆነውን ግን ህይወት እኔ አልቀበለውም ማለት ነው። ትክክል ነው ብዬ አላምንም። ቀስዬ ለእርሶ ለጠየቁት ጥያቄ ይሄ ነው መልሴ። አይ ቀጥሉ እናንተ። እኔ ብዙም አልጎረበጠኝም። አይ ቲንክ እናንተ ጋር በደንብ የሰማችሁት ካለ እናንተ ቀጥሉ። እሺ ታንኪዩ ናታን ተባረክ። ታንኪዩ። ግን ያው ንግግሮች ላይ ብዙ ኢረር፣ ብዙ አላጎሪ፣ ብዙ ሚስ ኢንተርፕሬቴሽን ያየው መሰለኝ። ምናልባት ከአንድ ከሁለት ጥቅስ ተነስቶ ጀነራላይዝ ማድረግ፣ አስተምሮ መስራት፣ የገንዘብ ወዳጅነትን የመስራት ነገር ያየው መሰለኝ። እንደው አንድ በአንድ እንትን ለማለት ምንድን ነው፣ በመጀመሪያ ስለ ገንዘብ መውደድ ስናነሳ ሁለት ጽንፍ ነው። አንተ ይሄ በዚህ በፖለቲካው ዓለም መውደድና መጥላት ምናምን ይባላል። አንድ ይሄ አንድ እንትን እሳቤ አለ፣ ወይ ጠላት ወይ ወዳጅ። ስለዚህ ገንዘብ ወዳጅ ያልሆነ ገንዘብ የሚጠላ ነው የሚል አይነት ነገር ትላለ። በመሀል ብዙ አማራጮች አሉ። ገንዘብ እኮ ኪሴ አለ። አሁን ቢፈተሽ ቀሲስ ዲበኩልም ሁሉም ቢፈተሽ ገንዘብ አለ። የምንሰራውም ለገንዘብ ነው። ገንዘብ ይጠቅመናል ብለን ነው። ገንዘብ ጠላን አላልንም። የገንዘብ መውደድን፣ የገንዘብ ማሳደድን፣ ልባችንን በገንዘብ ላይ ማድረግን ነው እኛ የተቃወም ነው። ብር፣ ዶላር፣ ዩሮ እያሉ ኦብሴስድ መሆንን ነው እኛ እንትን ያልነው። ገንዘብ ያገለግላል አያገለግልም አላለም። በነገራችን ላይ ቢርብህ ወይ ስኳር ቢጥለው ሰው ብር ብታጎርሱት አይነሳም። ገንዘብ ኮንቨርቴብል ነው። ገንዘብ ሊኩዴት የሚያደርግ መግዣ ነው። ለምሳሌ እዚህ ፊቴ ቻርጀር ይታየኛል፣ ቦርሳ ምናምን ይታየኛል። ገንዘብ ማለት ቻርጀር ነው፣ የጥርስ ብሩሽ ነው፣ ሳሙና ነው፣ በር ነው፣ አምፖል ነው፣ ዳታ ነው፣ ሁሉ ነገር ነው። ኮንቨርት ሲደረግ እነዚህን ነገሮች በውስጡ አፍኖ የያዘ ነው። ስለዚህ ለምሳሌ የአምፖል ፍቅር የለኝም፣ አምፖልን እወዳለሁ አለም፣ ግን አምፖል ገንዘብ ነው። እንትን ስናደርገው ሜይ ቢ 200 ብር ከተገዛ የ200 ብር ቫሊው አለው። ወይ እንዲህ ስመለከት ጫማ ያለው የገንዘብ ፍቅር፣ ገንዘብን መውደድ ብዬ እንትን አይደለም። እሱም በገንዘብ ነው የተገዛው። ገንዘብ ኮንቨርቴብል ነው፣ በራሱ ምንም አይደለም። እሱን መውደድ ነው፣ ኦብሴስድ መሆን ነው እኛ እያልነው ያለ ነው። እና ቅድም ከጠቀስካቸው የእግዚአብሔር ቃል ክፍሎች አንዱ አንደኛ ቆሮንቶስ 9 ላይ ያለ ሐዋርያው ጳውሎስ ልንበላና ልንጠጣ መብት የለንም ወይ አለ የሚል ነገር አለ። ይሄ ክፍል የሚያወራው በመጀመሪያ ጳውሎስ መብት አለው፣ መብቱን ግን ጣለ። እንዳልከብድባችሁ እንደው ስሜን እንዳታነሱ ደግሞ በላ ቦጨቀን እንዳትሉ እንዳታሙኝ፣ በቃ መብቴንም ልጣል ነው። የሚያበራየውን በሬ ግን አፉን አትሰር ስለሚባል በወንጌል የሚያገለግል ሰው ደሞዝ መቀበል አለበት። በዛ ድረስ እናምናለን። እና ምክንያቱም በገዛ ገንዘቡ ወታደር ሊሆን የሚገባው የለም ስላለ፣ ስለዚህ ከወንጌል አገልግሎቱ ቀለብ ማግኘት አለበት። ያ ቀለቡ ምንድን ነው የሚሰራለት ከተባለ አገልጋይም ሚስት ማግባት አለበት። ስጋዊ ፍላጎትም ስላለው ልጅም መተካት ስላለበት የተገለለ ሰው አይደለም። የቤት ኪራይ አለበት፣ መብራት፣ የልጆች ትምህርት ቤት አለበት። እነዚህን ነገሮች ሁሉ ያደርግ ዘንድ በቸርቿ የደሞዝ ስኬል መሰረት ደሞዝ መቀበል አለበት።
ከህግ ከስኬል የሚወጣ የለም። ሁሉም ሰው በሚሰራበት መስሪያ ቤት ትንሽ የሚሆን ትልቅ ስኬል ስላለው፣ ስለዚህ ቤተክርስቲያኗ ከአስራትና ከመባ ያለመወስወስ ቅድም እንዳልኩት ሰዎች ሳይወሰወሱ በደስታና በልግስና በሚሰጡት ገንዘብ እጅግ በጣም ሊሰመርበት ይገባል። አሁን ምናልባት ናታን አንተ ጋር የማየው ማኒፑሌሽን አለ፣ ቸርች ውስጥ ማኒፑሌሽን አለ። ከማኒፑሌት ከሚያደርጉት እንደ አንዱ ነው ማለት ነው። ቅድም ተናግሬያለሁ። ቢያንስ ሁለት ዋና ዋና አይነት ማኒፑሌሽኖች አሉ። መወስወስ ወይም መጀንጀን እንደምንለው፣ እንደገና ማስፈራራት። የመጀንጀኑ አሰጣጥ ቅድም ተናግረነዋል። ተስፋ እንዲያደርጉ ማድረግ 30 60 መቶም ታፈራላችሁ፣ ፕሮስፐር ታደርጋላችሁ እየተባለ ልባቸውን በማማለል ከጉድለታቸውም ቢሆን ያላቸውን የሌላቸውን ሁሉ እንዲያመጡ ትልቅ ማኒፑሌሽን ማድረግ ነው። ይሄ እግዚአብሔር አይወድም እንደዚህ አይነት የኢንቨስትመንት አሰጣጥ። ለምን 30 60 መቶ ከተባለ 1000 ከሰጠው ቅድም እንዳልኩት 30 ሺህ አገኛለሁ ፓስተርዬ እንደተናገረው 60 እና 100 ሺህም ይገባልኛል ብሎ ካልኩሌት አድርጎ ምናልባት 10 ሺህ ሁሉ ሊሰጥ ይችላል። 300 ሺህ 600 ሺህ እና 1 ሚሊዮን ለመቀበል። ይሄ ሮንግ ነው። በደስታ አይደለም የሰጠው ማለት ነው። ኢንቨስተር ነው ማለት ነው። ይሄ ሰውዬ ትርፍ ለማግኘት ነው ማለት ነው። ሌላው ማስፈራራት ነው። ምናልባት አንተም ታስፈራራ ይሆናል ብዬ የማስበው በተቀደደ ኪስ ውስጥ እንደማስቀመጥ ነው ገንዘባችሁን። ስለዚህ ስጡ ለእግዚአብሔር ቤት፣ አለበለዚያ ተምችና ኩብኩባ ደጎቢያም ይበላባቸዋል እየተባሉ ብዙ ሰዎች እያዘኑ ልባቸው እያዘነ ደስ ሳይላቸው አስራት እኮ ማውጣት አለብን ለእግዚአብሔር ሰው መስጠት አለብን በዚህ መልኩ የሚሰጡ አሉ። ሌሎቹ የፍቅር ስጦታ ያው ስለምናውቀው ነው ቸርች ውስጥ የፍቅር ስጦታ ተብለው በፍቅር ሳይሆን እስቲ ኪሳችሁ ግቡ፣ እስቲ አውጡ፣ አትቁጠሩ ኪሳችሁ ውስጥ አድርጋችሁ እየተባሉ በግድ በሚመስል ሁኔታ እንትን የሚሉ ነገሮች አሉ። ቅድምም አንተ እንዳልከው እኔ የሰጠኝን እኔ ስባርክ ይባረካሉ ብለሃል። እንደዚህ አይነት ስልጣን ለአንተ እና ለኛ የተሰጠ አይመስለኝም። መልካም ቃል ማውጣት ሊቻል ይችላል። የሚባርክን እግዚአብሔር ነው። እግዚአብሔር ሰዎች ታዘው ለእግዚአብሔር ቤት ስራ ሲሰጡ ሽልማቱ ከላይ ከሰማይ ነው እንጂ አንተ አሁን ፐርሰናል እንትን አለኝ ብለህ ምናልባት ኤክስቴንድ አድርገው ካፌም ወስዳቸው ቤታቸውም ሄደህ እኔ የጸለይኩት እንትን በረከት ያመጣል እያልክ ልትናገር ትችላለህ ብዬ አስባለሁ። which ሰው በደስታና በልግስና ለእግዚአብሔር ቤት ከሰጠ ባይ ዲፎልት ይባረካል። ግን በመጀመሪያ እኔ ጥያቄ ራሱ አሁን አንተ የእግዚአብሔር ቤትን ስራ ወይም የክርስቶስን ወንጌል በትክክል ራሱ ተሰራለህ ወይ የሚል እኔ ጥያቄ አለብኝ ነው ወይስ በቃ ከገንዘቡ ጋር ለነገሩ አሁን አንተም ካንተ በታችም ያሉትን ምእመኑንም ገንዘብ ላይ ፊክስ እንዲያደርግልባቸው ካልክ እኔ ወንጌል ወጥቶ መናገር፣ ለሚድኑ ሰዎች መቅናት፣ በኃጢአት ለታሰሩ ሰዎች መቃተት እንዲህ አይነት ነገር ይኖራል ብዬ አላስብም። በጣም ስጋዊ የምታደርጋቸው ነው። እኔ በጣም ይቅርታ እንደው ያው አንደርስታንድ ታደርገኛለህ እንደዛ ብዬ ነው የማስበውና አንተ ባርከህ እኔ የሚመጣ ነገር አለ። አንተ ብቻ ሳይሆን እኔም ቢሆን አንተ ፖዚሽን ላይ ሆኜ እኔ ባርኬ የሚመጣ የሚፈጠር ነገር የለም። ከሁሉ በላይ ምእመኖችን እንድታስተምር የምፈልገው መጽሐፍ ቅዱስ ሊሰራ የማይወድ አይብላ ስለሚል ለስራ እንዲነሳሱ ስራ የሚያገኙበትን ባለሙያዎችን እየጋበዝክ አፕግሬድ የሚያደርጉበትን በሙያቸው ቦልድሊ እንዴት ከትንሽ ነገር ጀምረው የሚነሱበትን ዘር ነገር ሰጥተሃቸው ከትንሽ ነገር ጀምረው ትልልቅ ስራዎች እንደሚደርሱ እግዚአብሔርም እንደሚረዳቸው ኢንስፓየር እንድታረግ እንዲህ አይነት ነገር ነው እንጂ እናንተው አይነት ሰው ፈጥረህ ቁጭ ብለው ብር 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 የሚሉ ሰዎች እንዲመጡ እንደዛ አይነት ነገር ነው የማየው አንተ ላይ እና ሊሰራ የማይወድ አይብላ ይላል መጽሐፍ ቅዱስ እና መስራትን እኔ አንተም እነሱም ብትለማመዱ ደስ ይለኛል እና ከሁሉ በላይ ጥቅሶችን እኔ እንደው እንትን ስትል ለምሳሌ ቅድም 200 ምናምን ጥቅሶች አሉ ምናምን ብላል። እስቲ እንደው መሬት የረገጡ ጥቅሶች ካሉ ገንዘብን ሰው እንዲወድ የሚያደርጉ እንመልከታቸው፣ አውጣቸውና እንደ መሬት የረገጡ ሰዎች ገንዘብ ላይ ትኩረት እንዲያደርጉ ቅድም ተናግሬያለሁ። ሰዎች ልባቸውን ክርስቶስ ላይ እንዲያደርጉ፣ የእግዚአብሔርን ቃል እንዲናገሩ፣ ወንጌል እንዲሰፋ፣ ሰዎች ሁሉ እንዲድኑ ይሄ የእግዚአብሔር ሐሳብና ምኞት ነው። መልካሙን ስራ ልናደርግ በክርስቶስ ኢየሱስ ተፈጠርን ይላል። መልካም ስራ እንድንሰራ ነው። ወንጌሉን እንድናሰፋ ነው።
ፍጥረት ሁሉ የእግዚአብሔር ልጆች መገለጥ ይጠባበቃል ይላል። በቃ የእግዚአብሔር ልጆች መቼ መተው ሶሉሽን ባገኘን። ሰዎች ይማረራሉ። ለምሳሌ አንዳንድ መስሪያ ቤቶች ሲሄዱ ያመናጭቋቸዋል፣ ሳምንት ይቀጥሯቸዋል፣ 50 ሺህ 100 ሺህ ብር አምጡ ምናምን ይሏል። የእግዚአብሔር ልጆችን መገለጥ ማን ነው እግዚአብሔርን የሚፈራ የሚያገለግለን? የእንዲህም እንትን ተሞከረ፣ እንትኖችም ተሞከሩ፣ እነዚህም የተማሩም ተሞከሩ፣ ማን ነው በጽድቅ የሚሰራ ብሎ የሚጠባበቅበት ዘመን ነው። እንደዚህ የሚያገለግሉ ሰዎችን ማፍራት፣ ጽድቅን ቫሊው እንዲያውቁ ማድረግ እንጂ እንደው ብርን የሚመኙ ሰዎችን ምክንያቱም ከአንተ በታች የሚኖሩት ሰዎች ያው ያንተው አይነት ነው የሚሆኑት። የቤተ ክርስቲያን ተልእኮን ግን እኔ በዋናነት እናታንዬ እኔ በጣም የረቀቀ ትምህርት የለም። ሕጌ ቀሊል ነው አለ፣ ሸክሜ ቀሊል ነው አለ። ኢየሱስ ክርስቶስ ትእዛዙ ቀሊል ነው እና እንደው የቤተ ክርስቲያን ተልእኮን ሚስ ባናደርግ ሰዎችን ገንዘብ ላይ ተተክለው እንዲቀመጡ የሚያደርግ አስተምሮ ባይኖር ብዬ ነው የማስበው። የምትለው ነገር በልና እኔም ልመልስልህ ይችላለሁ። ታንኪ አመሰግናለሁ። ያው ከቀና ልብ እንደሆነ እረዳለሁ፣ ግን አይ ቲንክ አንዱም የሚወክለኝ አይመስለኝም። አንዱም አሁን ጆን ያቀረብከው አንዱም የሚወክለኝ አይመስለኝም። ስለ ገንዘብ በደንብ ነው ማስተምረው፣ ህዝቡን አስተምራለሁ። ገንዘብ ላይ ትኩረት እንዲያደርጉ አድርጋለሁ። እዚህ ጋር በደንብ ይያዛል። ሰልፍለስ የሆነ ህይወት ለመኖርም ገንዘብ አንዱ ትልቅ እድል ነው። ንብረት ትልቅ እድል ነው። እዚህ ላይ ትኩረት እንዲያደርጉ ከመጀመሪያው አይ ቲንክ ካልተሳሳትኩ ኢቦናይትስ ናቸው መሰለኝ ከድህነት ጋር ወንጌልን የሰፉ ከዛ ምንድነው እየተተለተለ የመጣ አስተምሮ አለ። በጣም መቃወመው ወንጌልና ድህነትን ማጋባት፣ ማጣትን ማጋባት፣ ብዙ ነገሮችም ማለት ነው። ከዛ ውጪ ግን ገንዘብ ላይ ትኩረት እንዲያደርጉ አስተምራለሁ። ገንዘብ ላይ ግን ሊኖራቸው ስለሚገባው አግባብነት ስላለው መጽሐፍ ቅዱሳዊ ስለሆነ ትኩረት ነው ማስተምራቸው። ትኩረታቸው መስጠት ያለባቸው ምን ያክል ነው? ለገንዘብ ሊኖራቸው የሚገባው ፍቅር ምን ያህል ነው? መጠኑ መሆን ያለበት መጠኑ ምን ያህል መሆን አለበት? ከሱ መቅደም ያለባቸው ፍቅሮች ትልልቆቹ ፍቅሮችን ለይቶ በዛ ልክ እንዲወዱ ነው ማስተምረው። እነዚህ ቅድም ያልኳቸውን በጣም እቃወማለሁ። ስግብግብነትን እቃወማለሁ። ስግብግብነት የክፋት ሁሉ ምንጭ ነውና እሱን በጣም ነው የምቃወመው። ገንዘብ ላይ የሚመኩትን እቃወማለሁ። ብዙ ነገሮችን እቃወማለሁና በዚህ ልክ ገንዘብን እንዲረዱ አደርጋለሁ። ከኔ አስተምሮቶች ውስጥ አንተ አሁን የጠቀስካቸው የሉም። እኔ እንደዛ አላስተምርም። ምናልባት ያነሳው ከዚህም በፊት ደጋግሜ አይቻለሁ ብዙ ሰዎች ላይ አንተ እየሰራ ለምንድን ነው የማታገለግለው ይላሉ። ለምንድን ነው እየሰራ ሰርቶ ስለ ማገልገል ሲያስቡ ከጳውሎስ ጋር ያመሳስሉሃል። ጳውሎስን ሞዴል እንዳደርግ ይነግሩኛል። ጳውሎስ ግን ገንዘብ ሲሰጡት እንዲበዛላቸው ባረከ የሚለውን ጥቅስ ሳነሳ ደግሞ እንዴት ከጳውሎስ ጋር ከሐዋርያቶች ጋር ራስን ታመሳሰላለህ ይላል ነው። እና ይሄ ልክ አይደለም። መጽሐፍ ቅዱስ በግልጽ አስቀምጧል። እኔ ስባርካችሁ ይባረካሉ። ይሄ እግዚአብሔር የሰጠኝ ስልጣን ነው። በቃ ሐዋርያው ጳውሎስ ምንም አለ፣ እናንተ ባስጡኝም ከእናንተ ገንዘብ ባልቀበልም እኔ በዚህ ነገር ውስጥ ሰርቫይቭ ማድረግ መኖርን ለምጃለሁ አለ። ግን የምቀበላችሁ ለዚህ ነው አለ። ምን እንዲሆን እንዲበዛላችሁ ተቀብያለሁ ብሎ ቃል በቃል መጽሐፍ ቅዱስ ላይ አስቀምጧል። ስለዚህ እኔ ከሰዎች ስቀበል ለእኔ መስጠታቸው ነገራቸው እንዲበዛ ያደርጋል። ለነሱ የተሰጠው ነገር ለእኔ የሰጡት ነገር ዘር ነውና እንዲበዛ ያደርጋል። ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው። ሐዋርያው ጳውሎስ ይሄንን በግልጽ ተናግሯልና ከመጽሐፍ ቅዱስ ውጪ የሆነ አንድም ነገር አልተናገርኩም። ጆን ዲስክራይብ ያደረካቸው ሰዎች አሉ። እንደዚህ አይነት አስተማሪዎች አሉ። ሰዎችን ማኒፕሌት ማድረግ በእግዚአብሔር ጥቅስ የእግዚአብሔርን ቃል እየተጠቀሙ
ካልሰጠህ እንደዚህ ትሆናለህ፣ ካልሰጠህ እንደዚህ ትሆናለህ የሚሉ አሉ። እኔ በመዝራት በማጨድ ህግ ጳውሎስ እንዳለው አምናለሁ። ነገራችሁ እንዲበዛ እንዲዘሩ እመክራቸዋለሁ፣ አስተምራቸዋለሁ። ላስገድዳቸው አልችልም። የአዲስ ኪዳን ህይወት የማስገደድም አይደለም፣ ማኒፕሌት የማድረግም አይደለም። የብርሃን ህይወት ነው። ቃሉን ማስተማር፣ እውነትን ማሳየት። ሰዎች እውነትን ግራስፕ ሲያደርጉ ወደ አርነት ውስጥ ይገባሉ። ፋይናንሺያሊ አርነት ውስጥ ሊገቡ ይችላሉ። መንፈሳዊ ህይወት አርነት ውስጥ ሊገቡ ይችላሉ። እውነት አርነትን ስለሚሰጥ ማለት ነው። እውነትን አሳያቸዋለሁ። ናቱ ይቅርታ፣ እኔ ጋር ስለመሸ ልወጣ ስለሆነ ነው። አብረን እንድትመልሰው ነው። አሁን ወደ ግልህ እያዞርከው ስለሆነ ወደ ተቃርኖ ልመጣ ነው። ዘግይተህ ነው እየመጣህ ያለው። ስጡኝ እያልክ ትጠይቃለህ። ናቱ ስጡኝ እያልክ በግልህ መጠየቅ ግን ሸም አይደለም እንዴ? ማለት ማገልገል እንጂ ስጡኝ ማለት እኮ ምዕመናን ራሳቸው ትምህርቱን ትሰጣለህ፣ ገንዘብ ጅራት ነው ይከተልሃል። አንተ ወንጌል ነው እንጂ ማገልገል ያለብህ። ስጡኝ የምትል ከሆነ እኮ የኮ ልመና እኮ ነው ባይዘው። እና እንደዚህም ያለ የለም ስጡኝ ያለ ሐዋርያም የለም። እንደውም የሁለተኛ ተሰሎንቄ ላይ ያለውን የቅዱስ ጳውሎስ መልእክት ስታነበው የማይሰራ ይብላ ነው የሚለው። ከስራ ጋር አያይዞ ራሱን ከሚሰራው ስራ ማለት የማይሰራ ይብላ ሲል ወንጌል የማይሰብክ ማለት ነው ብለህ እንዳትተረጉምብኝ ማለት ነው። ኖርማል ስራ ነው እዚህ ጋር የሚያወራው። የውድ እንኳን እየሰፋን እንዳንከብድባችሁ ምናምን ነው የሚለው። በብዙ ጥረት እየሰራን እንኖር ነበር እንጂ ከማንም እንጀራን እንዲያው አልበላንም ነው የሚለው እንደውም እሱ። እና ይሄም እኛን ልትመስሉ ራሳችንን እንደ ምሳሌ እንሰጣችሁ ዘንድ ነበር እንጂ ያለ ስልጣን ስለሆን አይደለም ብሎ ደግሞ ከእናንተ ጋር ሊሰራ የማይወድ አይብላ ብለን አዘናችሁ ነበር እንላለን። ሐዋርያት አዘዋል። ይሄንን ቅዱስ ጳውሎስ አዟል። እና ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ሰዎች አንዳንዶች ሰምተናልና እያለ ይናገራል። ምን ለማለት ፈልጌ ነው? ስጡኝ ማለት ሸም ነው ባይዘው። ለአንድ አገልጋይ ስጡኝ ከሆነ ለቸርች ከሆነ ለቤተክርስቲያን አግዙ፣ አገልግሎትን አግዙ ቤተክርስቲያን ማለት ይቻላል። ምክንያቱም ቸርች ዘሆል ናት፣ የአንድ ግለሰብ ሳይሆን ጠቅላላ የጋራ አገልግሎት ነው። ምዕመኑም እዚያ ውስጥ አገልግሎት አለው፣ አገልጋዮችም የራሳቸው ድርሻ አለው። ለምሳሌ በብሉይ ኪዳን እንኳ የነበረው ስናይ ሌዋውያን ራሱን የሚሰሩት ስራ አለ፣ ካህናቱ የሚሰሩት ስራ አለ እና ህዝቡ ደግሞ ከ11 ነገር ደግሞ የሚሰሩት ደግሞ አለ፣ ድርሻ አለ። ስጡኝ ማለት ግን ሸም ነው ለአንድ አገልጋይ። እኔ ሸም ነው፣ በጣም ነው የሚያሳፍረው ብዬ ነው የማምነው። እኔ ለእኔ ብትሰጡኝ ትባረካላችሁ። እኔ ሰምቼም መጽሐፍ ቅዱስም አይቼም አላውቅም። እውነት ለመናገር ታገለግላለህ፣ ለአገልግሎት የሚገባውን ነገር እነሱ ካስተማርካቸው ያውቃሉ። ለአንተ የሚያስፈልግህን እንጂ እኔ አሁን ለምሳሌ ሰለስቱ ምዕት የወሰኑት በጸሎተ ሃይማኖት ላይ በቤተክርስቲያናችን ላይ አለ። ምን ይላል? ሁሉም ሰው መነገድ ይችላል ነው የሚለው። ነግዱ፣ አትርፉ። መነገድ ተፈቅዷል። መነኩሴ ብቻ ነው አሁን በእኛ ቤተክርስቲያን መነገድ የማይፈቀድለት። መነኩሴ ሆኖ ግን ቢነግድ በስንት መከራ ያገኘውን ጸጋ ሁሉን ትቶ ወደዚያ የሚመለስ ከሆነ ጸጋውን ክብሩን ያጣል ነው የሚለው። ሰለስቱ ምዕት ራሳቸው ያሉትን ነው የማወራው፣ ቃል በቃል ተጽፏል። ከዛ በተረፈ ግን ማንኛውም ክርስቲያን መነገድ ይችላል። ነግዶ ከመርካቶ 10 ሳንቲም ያመጣትን መርፌ 15 ሳንቲም መሸጥ መብቱ ነው፣ ኃጢአት አይደለም። ጌታም አትርፉ የሚለው ኮንቴክስቱ ሰሙ በነጋዴዎች ነው መስሎ የጸጋን እንዴት ማካፈል እንዳለብን የሚናገረው እና ሰሙ በራሱ የሚሰራ ስለሆነ ነው። እና አሁን ሳይሃንተ ይልቁንስ መሬት ላይ አውርደው አሁን እናውርደውና እንደ ፈሪሳውያን እዚያ ማቴዎስ 23 እንዳሉት የመበለቶች እንደሚበዘብዙ መምህር እየተባሉ እንደዚያ አሁን ያለው አገልጋይ እነዚያን አይመስልም። ናቱ አሁን እኮ ያለነው አገልጋዮች እውነት ለመናገር አንዳንድ ነገሮች ላይ እኔ ራሴ የምሳቀቅበት ነገር አለ። በተለይ እኔ አሁን ድሃን ብትሰጭኝ ትባረኪያለሽ ካልክ ይሄ በጣም የመጨረሻ ጭካኔ ነው ብዬ ነው የማምነው። ለምሳሌ እኔ የተሻለ ነገር ካለኝ ድሃዋ ገንዘብ በፍጹም ልቀበላት አይገባም። በጣም እሷ ብታረገው ልትባረክ ትችላለች እኮ። እኔ ግን ድህነቷን እያየው ከስታ ፊቷን እያየዋት ገንዘብ ከተቀበልኳት በጣም ጨካኝነት ነው ብዬ ነው የማስበው ለአንድ አገልጋይ። ስለዚህ እንደዚህ ያሉትን ነገሮችን እያየን አይደለም ወይ? ወደ መሬት አውርደውና እንደው ከሐዋርያ ጠጋ አድርገን እንደው አስማምተን ሄደን መሬት ላይ ያለውን ችግር ሳንፈታው እንዳንቀር ነው። አሁን መቼም
የመወያየታችን ዋና ዓላማ እዚህ ውስጥ እናንተ ጴንጤ ናችሁ፣ እኔ ኦርቶዶክስ ነኝ። በዲኖሚኔሽን በምን አንገናኝም። ነገ መሬት ላይ አብረና ስለማናገለግል ጉዳዩን ችግሩን አንፈታውም። አሁን እዚህ ጋር በጋራ የምናወራው ግን በእኛም በኩል በእናንተው የሚበዘበዙ መበለቶች አሉ፣ በጣም የከሱ ምን ያሉ በቃ እና ለእኛ ገንዘብ ሰጥተው በባዶ እግራቸው የሚሄዱ ሰዎች እኛን እያወፈሩ እኛን እያሰቡ እነሱ የሚከሱ በጎች ባሉበት ሁኔታ ላይ ራሳችንን እየሰበክን ህዝቡን ስቃይ ውስጥ እየከተትን እንዳይሆንና እውነት ለመናገር ስብከታችን መርባና ቢስ እንዳይሆን ልንጠነቀቅ ስለሚገባ ነው። ናቱ መሬት ላይ እናውርደውና አንተ ጥሩ አገልጋይ ልትሆን ትችላለህ፣ እንዳጋጣሚ ሆኖ ግን መሬት ላይ እንደዚያ ነው ወይ ያለው? አሁን እንደዚያ ነው እየታየ ያለው? እንደዚያ ነው? እኔ እውነቴን ነው የምነግርህ። ቦርጩ እኮ ቤቱ በሩ እኮ ማስገባት የሚያቅተው አይነት አገልጋይ ነው እያየን ያለ ነው በሁላችንም ቤት። እውነት መናገር ሪሊ ይጾማሉ ይሰግዳሉ ብለህ ሁሉም ኮሽን የምታደርጋቸው ያበጠ አገልጋይ የተወለወለ ቅቤ ቅል የሚመስል ነው የምታየው። እንዲህ ያለ ሐዋርያ ግን አልነበረም። እውነት በፍጹም እነዚህ ሰዎች መጽሐፍ ቅዱስ አያውቃቸውም በፍጹም። የክርስቶስ መልኩም በገንዘባቸው ያገለግሉት ነበር ተብሏል። ጌታ እኮ ለመልካም ነገር ከሆነ ሴቶቹ ገንዘባቸውን ይሰጡ ነበረ እንደተባለ፣ ይሁዳም ቀረጢት ተሸክሞ ሙዳየ ምጽዋት ይቀበል ነበር። እና ግን ድሆችን እዚያ ሉቃስ ወንጌል አንቦት፣ የሉቃስ ወንጌል ምዕራፍ 8 አንቦት እስኪ ይሁት ግቡና ስለ የ300 ወቄት ሽቱ ሲወሰድ ይሁዳ እኮ ለ30 ብር የተመነው ከ110 ብር ይቀበል ስለነበረ ነው። እዚያ ከረጢቱ የሚያስገባውን አስቦ ነው፣ ለድሆች አስቦ ሳይሆን ሌባ ስለነበረ ነው የሚለው ሐዋርያው ቅዱስ ዮሐንስ ነው የሚነግረን ይሄንን። ይሁዳ ሌባ ስለነበረ ነው የሚለው ዮሐንስ 13:29 መሰለኝ። ስለዚህ 12:6 ላይ ይህንም የተናገረ ሌባ ስለነበር ነው እንጂ ለድሆች ተገዶላቸው አይደለም። እንግዲህ ጌታ ገንዘብ የሚሰጡት ሰዎች ሲኖሩ ድሆችን ያግዝ ነበር፣ ይረዳ ነበር። ይኸው 13:29 ላይ ምን ይላል? ይሁዳም ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለእያንዳንዱ መስሏቸው ነበር ይላል። ወጥቶ ልክ ጌታን አሳልፎ ለመስጠት ወጥቶ ሲሄድ ሌሎቹ ሰዎች የገመቱት ይሁዳ ወጥቶ የሄደው ወይ ለበዓሉ የሚያስፈልገውን ገዝተና ብሎ ጌታ የላከው ወይም ደግሞ ለድሆች ይሰጡ ስለነበረ ጌታ ራሱ ለድሆቹ ያግዙ ይሰጥ ስለነበረ ለድሆች የሚሆነውን ሄደህ ገዝተህላቸውና ይሁዳ ያለው መስሎት ነበረ። ሹልክ ብሎ ሲወጣ ብሎ ዮሐንስ ጽፎልናል። ስለዚህ ጌታ ይቀበላ ገንዘብን ሴቶች ያገለግሉት ነበር በገንዘባቸው ስለሚል ሉቃስ 8 ላይ ሌሎችም ይሰጡ ነበረ። እና ግን ሲቀበል የሚያደርገው አንደኛ የሚያስፈልገውን ነገር ያደርግ ነበረ፣ ለድሆች ደግሞ ምጽዋት ይሰጥ ነበረ። ሪሊ እንደዚያ ነው ወይ አሁን ያለው የጌታን አገልግሎት ነው የኛ አገልግሎት የሚመስል? እንደዚያ ከሆነ ራሳችን አንደኛ በእውነት በሁለቱም በኩል እንዳንጎዳ ጥንቃቄ ብናደርግ ጥሩ ነው። ራሳችንን ብንወቅስ ነው የሚጠቅመን እዚህ ላይ ብዬ ነው የማስበው እኔ ሲሪየስሊ። ለድሆች እንራራ ለማለት ነው። ቴንኪው። ሌሎችም እየገቡ ስለሆነ እኔ ጋ ስለመሸ ነው። አይ ቲንክ ሶረቲ ግን ሳተኛ አትቀርም። በጣም አደከመኝ። በጣም በእውነት ብርቱ ነሽ። እግዚአብሔር ይባርክሽ። በጣም ከልብ እናመሰግናለን። እኛ እያወራን እየተተካካን ጸጥ ብላችሁ ያዳመጣችሁት ሰዎች ከልብ እናመሰግናለን። በእውነት ስለ ትዕግስታችሁ ጊዜ ያስጥልን። ቴንኪው። ወደ መሬት ብታወርዱት ጥሩ ነው። ከዚህ በኋላ ያለውን ቆይ አንድ ጊዜ ጆን አንዴ ጆን ከዚህ በኋላ ያለው ውይይታችሁ ሶረቲ ከዚህ በኋላ ያለው ውይይት እኔ ግለሰብ ስለ ናቱ ህይወት ብቻ ከምናወራ አሁን ያለው አገልግሎታችን ህዝቡን እየጎዳው አይደለም ወይ? ስራ ገንዘብ ከሰጠህ ሀብታም ትሆናለህ አሜን የሚለውን ስታዩት የሆነ ገንዘብ ሰጥቼ ከሰማይ የሆነ ነገር የሚጠብቅ አይደለም ወይ? ሰው እንዳይሰራ እያደረግነው አይደለም ያለ ነው ወይ? ይሄ በጣም አደገኛ ነገር ነው። ባይዘይ ሰው ሰርቶ እንዲለወጥ ነው ማበረታት ያለብን። ኤቢ መጥቷል፣ ጎበዝ ነጋዴ ነው። በጣም አፕሪሼት ነው የማደርገው ባይዘይ በዚህ ማለት ነው። ታታሪ ሰራተኛ እንደሆነ እንደሚሰራ ነግሮኛል። በጣም ሊበረታታ ይገባል። ሰርተው የሚበሉ ሰዎች እኔ ብዙ ሰዎችን መርዳት ይችላሉ። የነማምነው እኔም እንደዚያ መሆን ነው የምፈልገው። ነው ተመናገር በጣም ሀብታም መሆን አልፈልግም።